እንኳን ለጾመ ፍልሰታ ለ8ኛው ቀን በሰላም አደረሳችሁ አደረሰን። አርብ ይህ ዕለት ለምስጋና 5ኛ ለፍጥረት 6ኛ ቀን ሲሆን በዚህች ቀን እመቤታችን ትመጣለች። የብርሃን ድባብ ይዘረጋል፣ የብርሃን ዙፋን ይነጸፋል። ከዚያ ላይ ሆናም ሊቁን ባርካው ምስጋናውን ጀምሯል። ከወትር ይልቅም ደናግልን አስከትላ መጥታለች። ውድ የክርስቶስ ቤተሰቦች፣ ከዚህም በመቀጠል የእመቤታችንን ድንቅ ውዳሴ ማርያሟን እንደሚከተለው ማሰማት እንጀምራለን። ከመጨረሻው አብራችን እንድትቆዩ ስንል በክርስቶስ ፍቅር እንጠይቃለን። የእመቤታችን ድንቅ ጸሎት። ከሴቶች ተለይተሽ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን ያማለደሽ የምታሰጭ ነሽ። መጽሐፍትን አንቀጽ የመጀመሪያው የሰው ልጆች ስህተት ከዲያብሎስ ከእባብ አማካኝነት ወደ ሴት ተላከና ሴቲቱን በትዕቢት መንፈስ ወደቀችና ዲያብሎስ በእባብ ገላ ተሰውሮ መጣና የመጀመሪያዎቹ ወላጆቻችንን አታለላቸውና የመዋቴ ጸጋውን ገፈፈ። ስለሆነ ሞት በሴት ምክንያት ገብቷልና መድኃኒትም በሴት ምክንያት ይገባ ዘንድ ይገባው ነበር። ቀዳማይቱ ሔዋን ዲያብሎስ በእባብ ገላ ተሰውሮ አታለላትና ለሰውም ሁሉ የሞትን ጣዕም አቀመሰችውና ሌላይቱ ሔዋን ግን ከእግዚአብሔር ዘንድ በተባረከ መልአክ የዓለም መድኃኒት የሆነው ክርስቶስን አስገኘሽ በማለት እመቤታችን ከሴቶች ሁሉ የመለየቷን ምስጢር በጥልቀት አስተምሯል። የማኅፀንሽ ፍሬ ኢየሱስ ክርስቶስ መርገመ ሥጋ መርገመ ነፍስ የሌለበት በረከተ ሥጋ በረከተ ነፍስ የሚያድል የባሕሪ አምላክ ነው። የሚላን ሊቀ ጳጳስ የነበረውና አምቦሮስ የተባለው ሊቅ ይህን አንቀጽ ሲተረጉም እመቤታችን አመነች እንጂ አልተጠራጠረችም። በመሆኑም የእምነቷን ፍሬ አገኘችውና ወብፅዕት አንቲ እንተ ተአምኒ ከመ ይከውን ቃለ ዘነገርኩኪ፣ ከእግዚአብሔር አግኝተው የነገሩሽን ነገር እንዲደረግ የምታምኒ አንቺ ንዕድ ክብርት ነሽና እናንተን ከእግዚአብሔር አግኝተው የነገርኳችሁ ነገር እንዲደረግ የምታምነው ንዑዳን ክቡራን ናችሁ። የሚያምኑ ነፍሳት አካላዊ ቃልን ይጸንሱታል፣ በግብራቸውም ይወልዱታል፣ ይገልጡታል። እንዲያውስ እግዚአብሔርን ከፍ ከፍ ታደርጉት ዘንድ እመቤታችን ምሰሏት። በፈጣሪያችሁ በመድኃኒታችሁ አምናችሁ ደስ ይላችሁ ዘንድም የእመቤታችንን ልቡና ገንዘብ አድርጉ። ምንም እንኳን ጌታችንን በሰውነቱ የምትወልደው የወለደችው እመቤታችን ብቻ ብትሆንም በእምነት በኩል ግን የሁሉም አማንያን ፍሬ ነውና በማለት ይመክረናል። አምላክን የወለድሽ ድንግል ማርያም ሆይ የጽድቅ ፀሐይ ጌታችን ኢየሱስ ክርስቶስ ከአንቺ ተወልደን በክንፈ ረድኤቱ በሥልጣኑ አቀረበንና በአዲስ ተፈጥሮ በጥንት ተፈጥሮ ፈጥሯልና ሊቁ ቅዱስ ዮሐንስ አፈወርቅም እንዲህ ይላል። በግብረ መንፈስ ቅዱስ ከግብርናት ዲያብሎስ ነፃ ወጣን፣ በግብረ መንፈስ ቅዱስ ውልደ እግዚአብሔር ተባልን። ከምንም በላይ ግን ከኃጢአት ቀንበር ተላቅቀን በአዲስ ተፈጥሮ ተፈጥረን ዘሬተ ኃጢአትን ሰጠን። በርኩሰትም ሁሉ ለነፃን ከጸጋው የተነሳ ደቂቀ አዳም የነበረን መላእክት አደረገን። መላእክቱም ለእኛ በተደረገው ነገር ሐሴትን አደረጉ። ወዮ ገና ሰዎች ሳለን መላእክት መሆናችን እንደምን ይረቃል፣ እንደምን ይደንቃል! ይህ ሁሉ የመንፈስ ቅዱስ ሥራ ነው። በአዲስ ተፈጥሮ በጥንተ ተፈጥሮ ከፈጠረን ልጅ ጥንስት ከድንግል ማርያም እመቤታችን ጸጋን ክብሩ እንዳይነሳ ለምኝልን። አምላክን የወለድሽ እመቤታችን ሆይ ፀሐይ ዘይዐርግ የማይጠልቅ ፀሐይ የተባለው የብርሃን ክርስቶስ እናቱ ነሽና በአፋ በውስጥ በሥጋ በነፍስ አንቺን ብቻሽን እናከብርሻለን፣ እናገኝሻለን።
ልዑላን ከሚባሉ መላእክት አንቺ ትበልጫለሽ። ትሑታን ከሚባሉ ከረቂቀ አዳምም አንቺ ትበልጫለሽ። ከህሊናት ሁሉ በላይ ነሽና ህሊና የአንቺን ክብር ተናግሮ መጨረስ አይቻለውም። ክብርሽን ገናንነትሽንና መናገር የሚቻለው ማን ነው? አንቺንስ የሚመስለውስ ማን ነው? ሊቁ አባ ሕርያቆስም ይህንም በሰበኩ ጊዜ ህሊናዬ የልጅሽን የባሕሩ ጥልቅነት ይዋኝ ዘንድ ይወዳል። የወዳጅሽ የመሰሪያውን ማዕበል የማይታወል ይላል። መላእክት ያከብሩሻል ያገኑሻልም፣ ሱራፌልም ያመሰግኑሻል። በኪሩቤል በሱራፌል አድሮ የሚኖረው እርሱ ሰው ሆኖ በማኅፀንሽ አድሯልና ክብር የክብር ክብር ያለው እርሱ ሰውን የሚወድ ሰውም የሚወድ እርሱ የእኛን ሞት ነስቶ የእርሱን ሕይወት ለእኛ ሰጥቶ ከባቱ ጋር አስታረቀን። ሊቁ ቅዱስ ዮሐንስ አፈወርቅም በእንተ ልደት ድርሳኑ ላይ ስለዚህ ሥጋ የተዋሃደ ወንጌልን ሲያስተምር እሰማው ዘንድም ሥጋዬን በተዋህዶ ገንዘቡ አደረገው። ሥጋዬን ወስዶ መንፈሱን ሰጠኝ ሰጠሁት፣ ተቀበልኩም። የእኔን ወስዶ የራሱን ስለሰጠኝም ሕይወትን ገንዘብ አደረግሁ። እኔን ለመቀደስ ሥጋዬን ተዋሃደ፣ የሚያድናኝ መንፈስ ቅዱስንም ሰጠኝ ብለዋል። ክብር የክብር ጌታችን ካለው ልጅህ ጽንዕት በድንግልና እመቤታችን ጸጋውን ክብረውን እንዳይነሳ እንደምኝልን። ድንግል ሆይ የደናግል ሁሉ መመኪያቸው አንቺ ነሽና ከእናንተ መካከል መመኪያኒቱ እንዴት ነው ብሎ የሚጠይቅ ሊኖር ይችላል። እኛም እንዲህ ብለን እንመልስለታለን። ሊቁ ቅዱስ ዮሐንስ አፈወርቅ እንዲህ ሲል ይመልስልናል። ወበከመ አውፅአ ብእሲ ብእሲተ ዘእንበለ ብእሲ ከማሁ አውፅአት ብእሲ ብእሲ ዘእንበለ ብእሲ ወሀሎ ዕዳ ለአለ ትዘምድ አንስ። ለወንዶች የሚከፈል ዕዳ በሴቶች ላይ ነበረ፣ ያለ እናት ሔዋን ተገኝታ ነበርና። ስለዚህም የሔዋንን ብድራት ለአዳም ትከፍለው ዘንድ ደናግል ያለ ዘራ ብእሲ ያለ ወንድ ዘር ክርስቶስን ወለደችው። አዳም ያለ እናት ሔዋንን ስላስገኘ እንዳይመካ ድንግል ያለ አባት ክርስቶስን ወለደችው። ድንቅ በሚሆን አንድነት ይህን አንድ የፍጥረት እኩልነት የማይታወቅ ይታወቅ ዘንድ ቀድሞ ወንዶች ሴቶችን በእናንተ ምክንያት ከገነት ወጣን እያሉ ርስት እያካፍሏቸው እንዲሁም ሳያካፍሏቸው ሐዋርያ ጳውሎስ ብእሲ ወብእሲ አሐደ እሙንቱ ወንድም ሴትም የለም ሁላችሁ በክርስቶስ ኢየሱስ ክርስቶስ ሰው አንድ ናችሁና ብሎ እስከዚህ የሚያምር ድረስ በሔዋን ምክንያት ከገነት ምትወጡ በእመቤታችን ምክንያት ከገነት የላችሁምን? መንግሥተ ሰማያትን በእመቤታችን ምክንያት ገብታችሁ የለምን? ብለው የሚመኩ ሆነዋልና። ደግሞ ለደናግላን አስበ ድንግልናቸውን የድንግልናቸውን ዋጋ ስለምትሰጣቸው ሊቁም ከሆንን ለደናግል ብለዋታል። ቅድመ ዓለም የነበረ እርሱ ሰው ሆነዋልና ከአንቺ ተወልዷልና የእኛን ሥጋ ነስቶ የእርሱን ሕይወት ሰጥቶ ከእርሱ ጋር አስተካከለን። በቸርነቱ ብዛትም እንድመስለው አደረገን። ከብዙ ሴቶች አንቺ ትበልጫለሽ። ክብር የክብር ክብር ካላቸው ከብዙ ሴቶች አንቺ ትበልጫለሽ። ንጉሥ በከተማው እንዲኖር 9 ወር ከ5 ቀን ማኅፀንሽን ዓለም አድርጎ ኖሮብሻልና አምላክን የወለድሽ ድንግል ማርያም ሆይ ሁል እግዚአብሔር የከተመብሽ ረቂቅ ከተማ ነሽ። ከኪሩቤል በኪሩቤል በሱራፌል አድሮ የሚኖረው እርሱን በመሃል እጅሽ ይዘዋልና እንዲሁም አንቺ ይዘሽው ልዑል ከእግዚአብሔር የከተመብሽ ረቂቅ ከተማ ነሽ። በቸርነቱ ብዛት ፍጥረቱን ሁሉ ዝናብ አብቅሎ በፀሐይ አብስሎ የሚመግበው እርሱ ጡንት ይዞ ጠባ አንድም ለሰውን ለመንፈሳውያን ሁሉ ሥጋውን ደሙን ሰጥቶ የሚመግበው እርሱ ጡትሽን ይዞ ጠባና ይኸውም ፈጣሪያችን መድኃኒታችን ነው። እንሰግድለት እናመሰግነውም ዘንድ በሐዲስ ተፈጥሮ በጥንተ ተፈጥሮ ተፈጥሯልና ለዘላለሙ ይጠብቀናል። የሚገባው ልጅ ጽንዕት በድንግልና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። ድንግል ማርያም እፍረተ ምዑዝ መዓዛው የጣፈጠ የተባለ ጌታችንን የወለደች ሙዳየ እፍረት የሽቱ ሞሪያ ዳግመኛም የማየ ሕይወት የሕይወት ውሃ የክርስቶስ ምንጭ ናት። የማኅፀኗ ፍሬ ኢየሱስ ክርስቶስ ሰውን ሁሉ አድኗልና
ከእኛ መርገመ ሥጋን መንገመ ነፍስን አጥፏልና። ሐዋርያው ጳውሎስ እንዳለው በመስቀሉ ደም ሰላምን አድርጎ በምድር ላይ ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና በመካከል ሆኖ በመስቀሉ አስታረቀን። ልዩ በሆነ ትንሣኤውም ሰውን ዳግመኛ ወደ ገነት መለሰው። ከእናንተ መካከል ልዩ በሆነ ትንሣኤ ሲል ምን ማለቱ ሲሆን ብሎ የሚጠይቅ ሊኖር ይችላል። ነገር ግን እኛም እንዲህ ብለን እንመልስለታለን፣ ከእነ አልዓዛር ከትንሣኤ የተለየ መሆኑን ለማሳየት ነው። ምክንያቱም እነ አልዓዛር አስነሺ ይሻሉ፣ እርሱ ግን ላኖራት ስልጣን አለኝ ደግሞም ላነሳት ስልጣን አለኝ ብሎ እንደተናገረ የተነሳ በገዛ ስልጣኑ ነውና። በተለያዩ ስፍራ አብ አንስኦ አብ አነሳው፣ መንፈስ ቅዱስ አንስኦ መንፈስ ቅዱስ አስነሳው ይልም አንድ ነው። ምክንያቱም እርዲናቸው መናገር ነው። አዳምን ዳግመኛ ወደ ገነት ከመለሰ ልጅሽ ጽንዕት በድንግልና እመቤታችን ጸጋውን ክብሩን እንዳይነሳ እንደምኝልን። አንዳንድ ተረፈ ንስሮሳውያን እንደሚሉት ንጽሕት ድንግል ማርያም ላቲ ስፋትና ወላዲተ ሰብእ አይደለችም፣ የታመነች አምላካችን የወለደች ናት እንጂ የመናፍቃን መዶሻ የተባለው በተለይም የቅድስት ድንግል ማርያም ወላዲተ አምላክነትን የካደውን ንስጥሮስን የረታው ቅዱስ ቄርሎስ እሳተ መለኮት አምላክን 9 ወር ከ5 ቀን በማኅፀኗ የተሸከመች በጀርባዋ ያዘለች በዝናብ አብቅሎ በፀሐይ አብስሎ የፈጠረውን ፍጥረት የሚመግበው አማኑኤል የድንግልና ጡቶቿን ወተት የመገበችው የወላዲተ አምላክን ክብር ያልተረዱት ንስሮሳውያን መናፍቃንን ሲወቅስ ወለዛቲ እንተ መጠነዝ አባይ ጾረት መለኮተ እፎይ ይከልእዋም ክብራ ለወላዲተ አምላክ ወላዲተ አምላክኪ ቅድስት ድንግል። ይህንን ያህል ታላቅ ሆና መለኮትን የተሸከመችውን የአምላክ እናት ክብርን እንደምን ይነሳጋል? የአምላክ እናት ማለት ድንግል ማርያም ናት በማለት የተሰጣትን ክብር በማድነቅ አስተምሯል። እንዲህም ስለሆነ እመቤታችን ቅድስት ድንግል ማርያም የታመነች የምህረት አማላጅ ናት። የዚህ ዓለም ሰዎች አማልጁን ቢባሉ ነገር አጽንተው ይመለሳሉ። እርሷ ግን ማእመንተ ሰአሊተ ምሕረት የታመነች የምህረት አማላጅ ናት። ሰአሊተ ምሕረት ሆይ ኃጢአታችንን ያስተሰርይልን ዘንድ ከልጅሽ ዘንድ አማልጅን። ኃጢአታችንን ከሚያስተሰርይልን ልጅሽ ጽንዕት በድንግልና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። ድንግል ማርያም በቤተ መቅደስ አስመታ ትናገር ዘንድ አረጋዊ ዮሴፍ በገብረ መንፈስ ቅዱስ እንደጸነሰች ሳያውቅ ኦ ወላዲተ እስራኤል መኑ ቀረጸ አክናፈ ድንግልናኪ ብላት፣ እኔስ ምልዕተ ክብር ሆይ እግዚአብሔር ከሥጋሽ ሥጋ ከነፍሴ ነፍስ ነስቶ አንድ አካል ይሆናል ብሎ መልአኩ አክብሮ ከነገረኝ ነገር በቀር ምን የማውቀው ነገር እንደሌለኝ እግዚአብሔር ያውቃል ብላ አሰምታ ተናገረች። ሊቁ ቅዱስ ኤፍሬም ዲያስተሮን በተባለው የወንጌል ትርጓሜ መጽሐፍ የእመቤታችንና የዮሴፍ ግንኙነት እንዲህ በማለት በጥልቀት ተንትኗል። የመሲሁ ልደት እንዲህ ነበር። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ በግብረ መንፈስ ቅዱስ ጸንሳ ተገኘች። ወንጌላዊው ቅዱስ ማቴዎስ ይህንን ያለ ምክንያት አይናገረውም። አሕዛብ አማልክቶቻቸው እጅግ አሳፋሪ በሆነ ግንኙነት እኛ ከምናውቀው ተፈጥሮ ውጪ ልጅ ይወልዳሉ ብለው ስለሚያስቡ ነው እንጂ። በመሆኑም እነዚህ አሕዛብ እንደሚያስቡት እመቤታችን ጸንሳ ተገኘች ተብሎ እንዳይታሰብ ወንጌላዊ ሳይገናኙ በግብረ መንፈስ ቅዱስ ጸንሳ ተገኘች አለ። የተወለደ በወንድ ዘር አይደለም። ማኅተመ ድንግልናዋን ሳይለወጥ ገባ፣ አከበራት። ነፍስና ሥጋም ከነፍሷ ውስጥ ተዋሃደ። አስቀድማ ለወንድ መታጨቷ ባል ጠባቂ እንዳላት መደረጓ፣ ቀጥሎም መጽነሷ ልጇ ወዳጇ ዳዊት በትረ ስልጣን ስለሚገባ ነው። ጸጋን ክብሩን እንዳይነሳን ለምኝልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።